ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። እናንተ እንዴት አድርጓችኋል? ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ እየጠበቅን ነው ማለት ነው። ፍቅርና አብርሽ በአዲስ ቪዲዮ መጥተዋል። ዛሬ ቀለበት ያደርግላታል። የጋብቻ ቀለበት ማለት ነው። እንግዲህ ዛሬ በተለየ ቪዲዮ ነው። ዛሬ አብርሽ ለፍቅር ቃል ኪዳን ሊያረግላት ነው። ቀለበት ማለት ነው። ሊያገባት ነው። እንግዲህ ሩታ ምን እንደምትሆን አናቅም። እንዳጋጣሚ ትላንትና ሩታዬ ቤት ገብቼ ነበረ። ከዛ ይሳቅና አብርሽ በጣም ተጣሉ። አብርሽ ፍቅር ልታገባ ከስብክ ምን አስገባ ከሰው ህይወት አትወጣም እንደ ከሩታ ህይወት ካላስ ሩታ የራሷን ህይወት ትኑርበት፣ የራሷን ህይወት ተምራ በቃ ተዋት፣ ደስተኛ ትሆን። አንተም ደግሞ ከፍቅር ጋር ደስተኛ ሆናለሁ ብለህ ነው እሷን ትተሃት ሄድከው። ስለዚህ ከፍቅር ጋር እንደፈለክ መሆን ትችላለህ ማለት ነው። ግን ፍቅር ከብዙ ወንዶች ጋር እያየኋን ቪዲዮ እንግዲህ ምን እንደሆነ ባላቅም ማለት ነው። ዛሬ ደግሞ በተለየ ቪዲዮ የመጣችው ከአብርሽዬ ጋር ነው ማለት ነው። እና ሩታ ብዙ ወንዶች ጋር ገስቲ እናም ፍቅርዬ የሀገሬ ሰው ምን ብሎ ይሰርታል መሰለሽ? ፍቅር ያለ ቦታው አዳማጭ የሌለው ሙዚቃ ነው ይባላል። ያው ሙዚቃ አዳማጭ ከሌለው በጣም ከባድ ነው። ፍቅርም ደግሞ ያለ ቦታው ካልተገኘ ከባድ ነው። አንድ እጅ ብቻውን እንደማያጨበጭብ ሁሉ ያገኘሽው ጋር ወንድ ጋር ትሄጂ። ያው አብርሽ ጋር ከሆነ ፍላጎትሽ አብርሽ ጋር ቀጥይ። ያው ዛሬ እንግዲህ ቀለበት ልታረጊ አይደለ? ትግስቱን ይስጥሽ ይልሻለሁ። እና ደግሞ በጣም ደስ ይላል። እንግዲህ እናንተ ውሸት አያበቃም ኢንሻአላህ። እንግዲህ ደግሞ ነገ በአዲስ ቪዲዮ እንጠብቃችሁ ይሆናል፣ ወይ በሩታ ቤት ወይ በፍቅር ቤት እንግዲህ ወይም ደግሞ በአብርሽ ቤት ማለት ነው። ጽጌና ዳኒ ደግሞ ጠፍቶብኛል፣ አላየኋቸውም ትላንትና ዛሬ ማለት ነው። እንግዲህ እስኪ እገባለሁ ደግሞ በቻናላቸው። ጠፍቶብኛል ውዶቼ። ሜሪ ቆንጆ ሳይት ገባች። ሜሪ ነበረችው ስቀውጠው የነበረው። አሁን ደግሞ ሜሪ ተቀይራ ኢሳቅ መጥቷል ማለት ነው። ኢሳቅም እንግዲህ የራሱ ቻናል ከፍቷል። እኛ በቃ ያኔ ስደት ያለ ነው ቻናል በከፈቱ ቁጥር የነሱን ቪዲዮ እያየን ቻናላቸውን ማሳደግ ነዋል። እንግዲህ ምንም ማድረግ አይቻልም። ያው እኛም እየተዝናናን ነው፣ እነሱም ደግሞ ያው እያዝናናንም ነው። ያው እንግዲህ ምንም ማድረግ አንችልም እላችኋለሁ። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። እናንተ ምን ትጠብቃላችሁ? ያኔ ምን ትላላችሁ? እንግዲህ ዛሬ በተለየ ነገር መጥቷል። አብርሽ ከማን ጋር ቢሆን ነው የምትፈልጉት? ከሩታ ወይስ ከፍቅር ጋር? እንግዲህ እውነት ግን ያፈቅራቸዋል ሁለታቸውንም? እኔ እንጃ። ያኔ ለኔ በጣም ጥያቄ ነው የሆነብኝ ማለት ነው። እንግዲህ ሁለት ሴት ጋር አንድ ወንድ ከባድ ነው ለኔ። አይ ቲንክ ምንም ማድረግ አንችልም። እንግዲህ አይ ቲንክ ግን አዝኛለሁ ማለት እኔ ደስ የሚለኝ ማን ጋር ቢሆን መሰላችሁ? ሩታ ፍቅር ጋር። ያኔ ሩታን በጣም እወዳታለሁኝ። ያው ፍቅርንም አልጠላትም፣ ያኔ ምንም አላደርገችኝም። ነገር ግን ደስ የሚሉት እሷ ጋር በፍቅር ሲያሳልፉ እንደዛ ምናምን ነበረ። ያው ለሱ ፍቅር ብላ ብዙ መስዋዕትነት ቤተሰቦቿ ጋር ተጣልታ ነበር። ያኔ ብዙ መስዋዕትነት ከፍላለታለች፣ ብዙ ነገር አድርጋለታለች። ያኔ ለሱ ብዙ ተጎድታለች። እኛ ሴቶች ደግሞ ስናፈቅር ከልብ ለምንወደው ሰው ህይወታችንን አሳልፈን እንሰጣል። እንደዚህ ቀላል ነገር አድርገን አናየውም ማለት ነው። ብዙ መስዋዕትነት ስለከፈለችለት እኔ እሷ ጋር ቢሆን ደስ ይለኛል። እንግዲህ ምንም ማድረግ አይቻልም። ፍቅር እስከሆነ ድረስ ያው ፍቅር ጋር በፍቅር እንደሚያሳልፉ ተስፋ አድርጋለሁ። ቪዲዮአቸውን እንግዲህ እየጠበቅን ነው ምን እንደሚሆን። ተንበርክኮ የሚያለብስ ቀለበት ከተገኘ በጣም ደስ ይላል። ፍቅራቸው አይ ቲንክ ደስ ይላል ማለት ነው። እንግዲህ አንዳንዴ በፍቅር ነገር ህይወት ቢከብድም ህይወትን ደግሞ እኛ ቀለል አድርገን እናያታል። በቃ ምን እንደምላችሁ አላውቅም። ብቻ እንግዲህ ሁላችንንም አለ ደህና አድርገን እነ ፍቅርም ደግሞ በአዲስ ቪዲዮ መጥተውልናል። ያው የእነሱ ቪዲዮ አይተን ደግሞ በኋላ ላይ እንገናኛለን። ያው ሰዓት ሲተለይ እንግዲህ በእነሱ ቻናል በአብርሽ ቻናል ይጠብቁ።
ምርጥ ቪዲዮ እንደሚሆን ተስፋ አደርጋለሁ እላችኋለሁ ውዶችዬ። ለቻናሌ አዲስ ስለሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ደግሞ ኮሜንት አስቀምጡልኝ። አመሰግናለሁ። Meow.